ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን። የትንሣኤ በዓል በክርስቲያኖች ዘንድ ልዩ ቦታ ያለው በዓል ነው። ሞት የተሻረበትና ሕይወት ዋስትና ያገኘበትም ነው። ከሞት ባሻገር ሕይወት፣ ከመቃብር ባሻገር ትንሣኤ መኖሩ የታወጀበት ነው። ሞት መጨረሻ፣ መቃብር መዳረሻ አለመሆናቸው የተረጋገጠበት ነው። በአዳም ምክንያት ወደ ምድር የወረደው ሰው በክርስቶስ ምክንያት ወደ ላይ የወጣበትም ነው። የዘንድሮውን ትንሣኤ የምናከብረው ሀገራችን ኢትዮጵያ በሚያልፍ ፈተና ውስጥ እንዳለች እያሰብን ነው። መንገዳችን ረዥም፣ ጉዟችን ፈታኝ መሆኑን እናውቃለን። ብርሃን እንዳናይ የሚጋርዱ በጥልቁ ጨለማ ጠፍተን እንድንቀር አስረው ለመያዝ የሚሞክሩ ወጥመዶች ብዙ ናቸው። ወደ ተስፋ ምድር እንዳንሻገር የሚጎትቱ ሰበቦች ሞልተዋል። ዳሩ ግን ከሕማማቱ ወዲያ ትንሣኤ፣ ከእንቅፋቱ ባሻገር ስኬት እንደሚጠብቀን አምነን እንታገላለን። በትንሣኤው ዋዜማ እርግጠኞች፣ ተስፈኞች፣ ተስፋ ቆራጮች፣ ወሬኞች፣ ተስፋ አስቆራጮች፣ ተጠራጣሪዎች ነበሩ። እርግጠኞቹ የሕማማቱ ፈተና እንደሚያልፍ እርግጠኞች ነበሩ። የዕለተ ስቅለት መከራ ለዕለተ ትንሣኤ ዋዜማ ለመሆኑ እርግጠኞች ነበሩ። የድንጋዩ በር፣ የበሩ ማኅተምና የመቃብሩ ጠባቂዎች ትንሣኤውን እንደማያስቀሩት እርግጠኞች ነበሩ። የሚናፈሰው ወሬና የሚሰራጨው አሉባልታ ዕድሜው አጭር መሆኑን እርግጠኞች ነበሩ። እርግጠኞችም ስለሆኑ መሥዋዕትነትን ለመክፈል ዝግጆች ነበሩ። እውነቱን ለመመስከር ቆራጦችም ነበሩ። በመስቀሉ ስር ለመገኘት ደፋሮች ነበሩ። ተስፈኞቹ የእርግጠኞቹን ያክል ሳያዩ የሚያምኑ አልነበሩም። ግን አንዳች መልካም ነገር ይጠብቁ ነበረ። የተሰጠውን ትምህርት፣ የተደረገውን ተአምራት ሰምተዋል፣ አይተዋል። አንዳች ነገርንም ጠብቀዋል። ነገር ግን ተገቢውን መሥዋዕትነት ለመክፈል ዝግጆች አልነበሩም። እውነትን ለመድፈር ቆራጦች አልነበሩም። ሐሰቱን ለመጋፈጥ አቅም አላገኙም። ቢያንስ ግን አንደበታቸውን ከክፉ ከልክለዋል። ተጠራጣሪዎች አጥር ላይ የነበሩ ናቸው። በጥብርያዶስ ይበላሉ፣ በጎለጎታ ይክዳሉ፣ በሆሳና ይዘምራሉ፣ በሊቶስጥራ ይሸሻሉ። ተአምር ለማየት ይመጣሉ፣ መከራ ለማየት ይሳቀቃሉ። ከደስታው አውጡልኝ፣ ከመከራው ጦመኛ ነኝ የሚሉም ናቸው።